ከሰኔ 7 እስከ 11 ቀን 2017 ዓ.ም ድረስ በአዲስ አበባ ከተማ የሚካሄደው 15ኛው ዙር የቴክኒክና ሙያ ሳምንት ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል መሪ ሐሳብ የሚከበር ሲሆን ኤግዚቢሽኑን መርቀው የከፈቱት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ባደረጉት ንግግር አዲስ አበባ አሁን ላይ በርካታ ለውጦችን እያስመዘገበች እንደምትገኝ ገልጸዋል። አገራችን ኢትዮጵያ ለዘመናት ከቆየችበት የደህንነት ማነቆ ለማውጣት ዘርፈ ብዙ ጥረቶችን እያደረገች መሰረት እየጣለች ነው። ለብልጽግና የሚሆን መሰረት በመጥልበት ሰዓት አዲስ አበባ ደግሞ የኢትዮጵያ የብልጽግና ማሳያ ትሆን ዘንድ ታቅዶ 24/7 እየተሰራ ነው። ከተማችን ለዘመናት እንቅልፍ ውስጥ ነበረች ማለት ይቻላል። አሁን ግን ነቅታለች። ቀንም ለሊትም የምትሰራ ልጆቿ በትጉ እጆቿ ሊቀይሯት ሊያሳምሯት በውጤቱም ደግሞ የህዝቡ ተጠቃሚነት ጎልቶ እንዲወጣ ያንዳንዱ የሚሰራው ስራ በሰው ህይወት ላይ ለውጥ የሚያመጣ ይሆን ዘንድ በርካታ ስራዎች እየተሰሩ ነው። ብዙ ለውጦችንም ተመልክተናል። የቴክኒክና ሙያ ኮሌጆች የተሰጣቸው ተልእኮ በየትኛውም ተቋም ሊተካ የማይችል ነው ያሉት ከንቲባ አዳነች ችግር ፈቺ ቴክኖሎጂዎችን በማምረትና በክህሎት የበቁ ባለሙያዎችን በማፍራት የላቀ ሚና እየተወጡ ነው ብለዋል። ቴክኒክና ሙያ ኮሌጆቻችን የተሰጣቸውን ሚና በየትኛውም የመንግስት ተቋም ሆነ ሌሎች ተቋሞች ሊተካ የሚችል ሚና አይደለም። የራሳቸው የሆነ ልዩ ኃላፊነት የተሰጣቸው ሰዎች ሰርተው ውጤታማ መሆን እንዲችሉ ችግር ፈቺ ቴክኖሎጂዎችን ችግር ፈቺ እና ተኪ የሆኑ ምርቶችን ማምረት እንድንችል በዛም ደግሞ ሰፊ የህዝብ ቁጥር አጭር በሆነ ጊዜ ሰልጥኖ ወደ ስራ መግባት እንዲችል በዛም ውጤት ብዙዎች መጠቀምና ለሌሎች ሰፊ እድል እንዲከፈት በማድረግ በኩል የተሰጣቸው ሚና ወሳኝ በየትኛውም ተቋም ሊተካ የማይችል ሚና ነው። የቴክኒክና ሙያ ኮሌጆች በተለይም ለአዲስ አበባ የኮሪደር ልማት ስራ ከውጪ ይገቡ የነበሩ ግብአቶችን በሀገር ውስጥ በመተካት እያደረጉት ያለው አስተዋጽኦ ለሀገራችን ትልቅ ተስፋ ነው ሲሉም ከንቲባ አዳነች አቤቤ ተናግረዋል። የአዲስ አበባ ቴክኒክና ሙያ ኮሌጆቻችን እጅግ በጣም በርካታ ይበል የሚያሰኝ ውጤታማ የሆነ ሰው ኃይልን ማምረትም ከዛም የወጡ የሰለጠኑ የተመረቁ የሰው ኃይላችን መፍጠር የሚችሉ መለወጥ የሚችሉ እየሆኑ እንደሆነ አይተንበታል። ከምንም በላይ የኮሪደር ልማትን በአዲስ አበባ ላይ ስንሰራ ከቴክኒክና ሙያ ኮሌጆቻችን የወጡ ምርቶችና ከዛ ሰልጥነው የተመረቁ የሰው ኃይሎች በእውነት ትልቅ ሚና እንደነበራቸው መመስከር ይቻላል። በተለይም ተኪ ምርቶች ትላንት ከውጪ እናስገባቸው የነበሩ ምርቶችን በኮሌጆቻችን ማምረት መቻል ለሀገራችን ትልቅ ተስፋ ነው። ለ5 ቀናት ለህዝብ ክፍት ሆኖ በሚቆየው የቴክኒክና ሙያ አውደ ርዕይ ላይ የቴክኖሎጂ ውጤቶች፣ የፓናል ውይይቶች፣ የጥናትና ምርምር ስራዎችም ይቀርባሉ። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ በከተማዋ በ15 የቴክኒክና ሙያ ኮሌጆች በአጠቃላይ ከ300,000 በላይ በአጫጭርና ከ40,000 በላይ በመደበኛ መርሃ ግብር ሰልጣኞችን መቀበልና ማብቃት ተችሏል ብለዋል። ባለፉት የለውጥ ዓመታት ዘርፉን ለማሳደግ በሰራነው ስራ ዛሬ ላይ በከተማችን 6 ፖሊቴክኒክ ኮሌጆች 8 ኮሌጆች እና 1 ምርታማነት ኮሌጅ በአጠቃላይ በአጫጭር ስልጠና 300,000 ሰልጣኞችን በመደበኛ 40,000 ሰልጣኞችን የመቀበል አቅም ፈጥሯል። ለተቋሙም አቅም ግንባታ ልዩ ትኩረት ሰጥተን በመስራታችን 3 ፖሊቴክኒክ ኮሌጆች የአይሶ 2009 2015 አንድ የፖሊቴክኒክ ኮሌጅ አይሶ 2100 2018 ዓለም አቀፍ የጥራት ማረጋገጫ የእውቅና ሰርቲፊኬት እንዲያገኝ ማድረግ ችለናል። በየዓመቱ የሚከበረው የቴክኒክና ሙያ ሳምንትም የህብረተሰቡን አመለካከት ለውጥ ለማምጣት ዓላማው አድርጎ እየሰራ እንደሚገኝም የቢሮ ኃላፊው ተናግረዋል። በየዓመቱ የሚከበረው ቴክኒክና ሙያ ሳምንት አውደ ርዕይ ዋና ዓላማው ህብረተሰቡ በዘርፉ ላይ ይዞት የመጣውን የተሳሳተ አመለካከት በማስተው አዲስ ሂሳብ እንዲይዝ በማድረግ ዘርፉ ለከተማችን እድገትና ለሥራ ፈጠራ ወሳኝ ሚና እንዲጫወት ማስቻል ነው። በከተማችን የሚገኙ የተለያዩ ተቋማት፣ ወጣቶች፣ ሁለተኛ ደረጃ ትምህርት ቤቶች፣ ኢንተርፕራይዞች
የተለያዩ ኢንዱስትሪዎች እነዚህን ከ150 በላይ የሚሆኑ ቴክኖሎጂዎችን በመጎብኘት ትስስር በመፍጠር ገበያ በመፍጠር የላቀ ውጤት እንደሚመዘገብ እምነቴን እየገለጽኩ በዚህ የመርሃ ግብር ላይ በድጋሚ ስለተገኛችሁ በራሴና በከተማ አስተዳደሩ ስራና ክህሎት ቢሮ ስም አመሰግናለሁ። በአውደ ርዕዩ ላይ በ15 የቴክኒክና ሙያ ኮሌጆች ውስጥ የተሰሩ ከ150 በላይ የቴክኖሎጂ ውጤቶች ቀርበዋል። ምርትና ምርታማነትን የሚያሳድጉ ከ70 በላይ ተግባራዊ የሆኑ ምርምሮችም በአውደ ርዕዩ ላይ የተካተቱ ሲሆን በኮሌጆች መካከል ውድድሮች እንደሚካሄዱም ከወጣው መርሃ ግብር ለመረዳት ተችሏል።